ፖሊስ በያዛቸው ሁለት ግለሰቦች ላይ ባደረገው ምርመራ አንዷ ተጠርጣሪ በእገታ ወንጀሉ ላይ እቅድ በማውጣት ለቅዱሳን ስልክ በመደወል ስሟን በመቀየር ስራ እንዳለ ደውላ እንደቀጠረቻት ይደርስበታል። ደወለውልኝ ቅድስት ማናት አሉኝ። ቅድስት አልኩት የድሮ ጓደኛዬ ናት ምናምን ነገር ስለው ምንድናችሁ ምናምን ነገር ሲለኝ ለምን ፎቶ አትልክልኝም አልኩት። እዛው ላይ ማለት ነው ፎቶ ላክልኝ አልኩት። ፎቶ እዛው ሲልክልኝ ሁለታችንም እኔም ጓደኛዬም እኔ ፊቱ ራስ መለየት ከበደኝ። ባይተወይ ፎቶ መታወቂያ ፎቶ ላይና አሁን ያለበት ሁኔታ ሰውዬው ይለያያል። ሳየው ጓደኛዬን ቶሎ እንድትገባና እንድታያረኳት እሱ ነው አለች እሷ ራሱ። ከዛ ደነገጠ። ምክንያቱም ሁለት ልቦና ነው እሱ ጠንስሶ ገብተዋል እዚሁ ነገር ውስጥ ወይ ደግሞ ታይዘው ነው የገቡት። ግን ምን አለን እኔም ባባም አንድ ላይ ነበር የሰማነው። በጣም ደስ አለን። አትሊስት ብር ፈልጋ ነው ቅድስት ጋር ከሆነች ሴፍ ናት ብለን አሰብን። ለምን እንደዛ አሰብኩኝ? ቅድስት ማለት ከ9ኛ ክፍል ጀምሮ ጓደኛዬ ናት። በጣም ቅርብ ነን። ካስቲንግ ተብሎ ጥቁርና ነጭ ነው ልበሱ የምንባለው አብዛኛውን ጊዜ ነው። እየተቀያየርን ነው ካስቲንግ የምንገባውላ። ይሄን ያህል ነው ቅርበታችን። ምንም ነገር ቢቸግረን እኔ ያለሁልሽ አንቺ ያለሁልሽ እኔ ያለሁልሽ ነው የምንባባለውና ቅርብ ነን በጣም። በእገታ ወንጀሉ የተያዘችው ሴት ከሩታና ከቤተሰቦቿ ጋር የጠበቀ ወዳጅነትና ቅርበት አላት። የረጅም ዓመት ጓደኝነትና ቤተሰባዊ ግንኙነት እንደነበራቸውም ተጠርጣሪዋ ግለሰብ ትናገራለች። ለመሆኑ ቅዱሳን ይርጋለም ደውላ ከጠራቻት ጓደኛዋ ጋር የነበራት ቆይታ ምን ይመስል ነበር? በመጨረሻም ቤተሰቦቿ የሰሙትን ነገር ፈጽሞ ማመን ተስኗቸዋል። ፖሊስም ስለሆነው ነገር በሙሉ ያልተሰሙ መረጃዎችን ይፋ አድርጓል። በቀጣይ ዝግጅታችን ከፖሊስ የተሰማውን ሚስጥርና ተጠርጣሪዋ ሴት የተናገረችውን አስደንጋጭ መረጃ እናደርሳችኋለን። ተመልካቾቻችን ለዛሬ ወደ እናንተ ያደረስነው መረጃችን ይህን ይመስላል። አብራችሁን ስለነበራችሁ እናመሰግናለን። በቀጣይ የተለያዩ አዳዲስ የጥንቃቄ መረጃዎችን ወደ እናንተ እናደርሳለን። ይህ ዴይ ቱ ዴይ ኢትዮጵያ ነው።